ይህ አዋዜ ሰበር ነው። ኢራን ስትደበደብ ነጋ። 49 ቶማሃውክ ሚሳይሎችና የጦር ጀቶች መንጋ እስከ ቴህራን መዳረሻ ሲቀጠቅጡና ራዳርና የአየር መከላከያ መሣሪያዎችን እንደ ዶሮ ሲለቅሙ አደሩ። ውርጅብኙ የተነጣጠረባቸው የቴህራን መዳረሻዎችና በባሕር ሰላጤው የሚገኙ ደቡብ ምዕራባዊ ዳርቻ ነው። ትራምፕ በቶማሃውክ ሩምታና በጦር ጀቶች ፍላጻ ፍንዳታ መካከል ነገም እንዲሁ በቦምብ ድራሽ አባታቸውን አጠፋቸዋለሁ ብለዋል። ዊ ዊል ቦምብ ዘ ኤስ አውት ኦፍ ዘም እሳቸው እንዳሉት። ኢራን በወገኗ ሚሳይሎቿንና ሰው አልቦቿን አደራርባ ለበቀል ወደ ኩዌትና ባህሬን የአሜሪካ ጦር ሰፈሮች መተኮሷን ገልጻለች። በእጇ ያለውን ትልቁን መሣሪያ ሆርሙዝ ሰርጥን ሸርግጠዋለች። አንድም መርከብ ትውር አይልም ሲል ዝታለች። የሰርጡን መሸርገጥ ተከትሎ የነዳጅ ዋጋ በበርሜል $2 በላይ ጎነዋል። $95 በላይ ማለት ነው። ኃያሉና ዘመናዊው አፓቼ የጦር ሄሊኮፕተራቸው በኢትዮጵያ አቆጣጠር ሰኞና ሰኔ የተጋጠሙለት በሆርሙዝ ሰርጥ ሰማይ ላይ በቀላል ቴክኖሎጂ በተፈበረከው ግን በገዳዩ ኢራን ሰራሽ ሻሂድ አጥፍቶ ጠፊ ሰው አልባ የተቀነደበባቸው ትራምፕ በአንድ ድብደባ ብቻ ቁጣቸው አልበርድ ብሏቸዋል። ትናንት በሰጡት ማብራሪያ የኢራን ሻሂድ ሰው አልባም ሄሊኮፕተሩን በሚያበሩት 2 ፓይለቶች መካከል መጥቶ ተመሰገ። ኮክፒቱን በጭስ ይሙላው እንጂ ወዲያውኑ አልፈነዳም ነበረ። ይህን ጊዜ ፓይለቶቹ ሄሊኮፕተሩን በፍጥነት እያባበሉ ቁልቁል አውርደው ውሃ ላይ ያስቀመጡትና ሰጥቶ ገቡ ይላሉ። ያን ጊዜ በውሃ ውስጥ ለውስጥ የተላከላቸው ሰው አልባ ጀልባ ወይም ጀልባዎች በታሪክ ለመጀመሪያ ጊዜም በነፍስ አድን ሥራ ተሰማርተው ይዘዋቸው ብስ አሉ ብለዋል። ይህንን ለመበቀል ነው ዶናልድ ትራምፕ እጃቸውን ቃታ ላይ ያሳረፉት ባለፈው ማክሰኞ ሌሊት ጀምሮ። እነሆ የማክሰኞ ሌሊት ድብደባን ተከትሎ ዛሬ ሌሊትም እንዲደገምና ኢራንን ማጅራቷን ይዞ ውሉን እንድትፈርም ወደ ማስገደጃ መሣሪያነት የለወጡት። አብዛኛው ጉዳይ ድርድር ተደርጎበት የተጋመሰ ቢሆንም ኢራኖች እግራቸውን እየጎተቱና ሰማይ ተቀዶብን ስንሰፋ እያሉ አያሌው ሞኙ ሰው አማኙ አደረጉኝ፣ ጢባ ጥቤ ተጫወቱብኝ ብለዋል ትራምፕ በቁጣ ከዋይት ሃውስ ትናንት። እነሆ ማክሰኞና ዛሬ ሌሊት የተከታተለውና በተለይም ዛሬም 49 ሚሳይሎች ሩምታ የታከለበት የመከራ ሌሊት ራሳቸው የኢራን ከፍተኛ ባለሥልጣኖች እንደ ወትሮ በሦስተኛ ሰው ወይም በኢስላማባድ ዙሪያ ጥምጥም ሳይሆን በቀጥታ ወደ ዋሽንግተን እንዲደውሉ አስገድዷቸዋል። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጠን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሎ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ድብደባውን አቁሙልኝ ሊሉ ነበረ የደወሉት የኢራን ባለሥልጣኖች ብለዋል ትራምፕ። እነ አንቶኒ ብለው በስም አልጠሯቸውም። የአሜሪካና የኢራን ባለሥልጣኖች በቀጥታ አፍ ለአፍ ሲያወሩ በዚህ ጦርነት ውስጥ ብዙ የተለመደ አልነበረም። ትራምፕ ይህንን አላባራ ያለ ቀውስ የሚያቆመው የመግባቢያ ስምምነት እስኪፈረም ድረስ ቅድም እንደጠቀስንላችሁ ድራሽ አባታቸው እስኪጠፋ ድረስ በቦምብ ቀጠቅጣቸዋለሁ ብለዋል። ይህ በእንዲህ እንዳለ ነገሩ ሁሉ አይጥ በበላ ዳዋ የሆነባት ኩዌት እንቅልፍ ባይኗ ሳይዞር አንግታለች። የአየር መከላከያ መሣሪያዎቿ የጠላትን የሰማይ በራሪዎች ሲያረግፉ አድረዋል ብላለች። ጦሯ ዜጎቿን ባወጣንላችሁ የደህንነት መጠበቂያ መንገዶችን አክብሩልን ሲል ተማጽኗል። ተመሳሳይ ጣፈንታ የደረሳትና በተመሳሳይ ሁኔታም የጠላትን ሚሳይሎች ሰው አልቦች ሳረግፍ አደርኩ ያለችው ባህሬን ናት። በአሜሪካ ወታደራዊ ጡንቻ እንደገና መገማሸር በቁጣ የነደዱት የኢራን እስላማዊ ዘብ አዛዥ ብርጋዴር ጀነራል ማጂድ ሙሳቪ የሆርሙዝ ሰርጥ እንዲህ የሚታመስ ከሆነም አጥለቅላቂ ምላሽ እንሰጣለን ሲሉ ዝተዋል። ስትራቴጂኩ መተላለፊያ እንዲህ እንዳሁኑ
እሪ በከንቱ የሚደረግ ከሆነ መላ ሰላጤውን ክልል ወይም ሀገራት እናጥረገርጋለን ብለዋል። ለወትሮ በረባው ባረባው የኢራኖች የእጅ ማሳረፊያ የነበረችው ኤሚሬትስ ሰሞኑን ባልታወቀ ምክንያት ጥሩ እንቅልፍ እየተኛች ነው። ኩዌትና ባህሬን ግን ራስ መታቱ በዝቶባቸዋል። ይህን ክልል አሉ ብርጋዴር ጀኔራሉ ሲዝቱ ገሃነም እናደርገዋለን። ሆርሙዝን ዘ ሴክርድ ስትሬት ሲሉ ነው የገለጹት ጀኔራሉ። የተቀደሰ እንደማለት ነው። ኢራኖች የዚህ ጦርነት ፍጻሜ ሰርጡን በእነሱ ሉዓላዊነት ስር የሚያጸናና የክልሉ በኩር ኃይል ያደርጋቸው ዘንድ የቆረጡ መሆኑ አንድ ማሳያ ነው። ኢሳያስ የዛሬው ድብደባ በማንኛውም መመዘኛ የከፋ ነው። ሁለቱ ሀገሮች ለበርካታ ጊዜ ተመሳሳይ መቆራቆሶች ሲያደርጉ እንደቆዩ እናውቃለን። የተኩስ አቁሙ ተደረገ ከተባለበት መጋቢት 30 ጀምሮ ማለት ነው። የተኩስ አቁሙ የምንለው መጀመሪያ 15 ቀን ጊዜ ተሰጥቶት ከ15 ቀን ቀነ ገደብ በኋላ ደግሞ እንዲሁ ሲንዘላዘል የመጣ ማሰሪያ የሌለው የተኩስ አቁም ነበረ። ዞሮ ዞሮ ጠመንጃውን ውጊያውን በመክታት የሰላሙን መንገድ የውል የሚዋወልበትን መንገድ ከተላል በሚል ትራምፕ ያራመዱት ነው። በየመሃሉ ግን እንዲሁ ሲቆራቆሱ መቆየታቸው በጣም በርካታ በቁጥር ማስቀመጥ ይቻላል አስፈላጊ ከሆነ። ነገር ግን ከነዚህ ሁሉ በተለይ የትናንት የዛሬ ሌሊቱ የከፋ ለመሆኑ ብዙ ማሳያዎች አሉ። የተለመደው የዚህ የሆርሙዝ ሰርጥ አካባቢ የዳርቻ መሬቶች፣ የወደብ ከተሞች ያው ደጋግመን ስለምንጠራቸው ነው። ከነዚህ አልፎ ደግሞ አሁን በተለይ የቴህራን መዳረሻዎች አብዛኛው ሚሳኤል የቀጠቀጣቸው ሆኗል። ይህን ያህል መጠን ያለው ሚሳኤል ሩምታ ሲከፈትም የተለመደ አይደለም። ትናንትና ሌሊት የተደረገው ድብደባ በአየር ኃይልና በባህር ኃይል የጦር ጀቶች ፍላጻዎች ብቻ እየተካሄደ ነበረ። የዛሬ ሌሊቱ ደግሞ እንደሰማው በዜናው ላይ ከጦር ጀቶቹ ሰፋ ያለ ከትናንቱም ሰፋ ያለ ኢላማዎችን የደበደቡበት ብቻ ሳይሆን እንደዚሁም ደግሞ ከጦር መርከቦች በተተኮሱ 49 ቶማሃውክ ሚሳይሎች የከፋ ድብደባ የተደረገበት ሌሊት ሆኗል። ይህም በርካታ የአየር መከላከያ ባትሪዎችን ነው እያወደሙ ያሉት። ይሄ ማለት ኢራን ካርግ ደሴትም ጭምር ነው የተመታው። ኢሳያስ 98 በመቶ 80 በመቶ የኢራን የነዳጅ ዘይት ሽያጭ የሚደረግበት ደሴት ነው እና ይሄ ቦታ ለሶስተኛ ጊዜ ተመታ ማለት ነው። እዚህ ጋር የሚካሄደው ድብደባ ይህንን ዜናችንን የሚከታተሉ በሚገባ እንደሚያውቁት ዶናልድ ትራምፕ የከፋ እርምጃ መውሰድ ባስፈለገ ጊዜ እመተዋለው የሚሉት ቁልፍ ቦታ ነው። 80 በመቶ የሀገሪቱ የነዳጅ ኤክስፖርት የሚደረግበት ስለሆነ ክምችቱ ሽያጩን ማካሄጃ መሆኑ እነዚህ ሁለት ተደምረው በኢራን ኢኮኖሚ ላይ እጅግ ጎጂ ምት ለማሳረፍ የታጨ ቦታ ነው። ስለዚህ በማንኛውም መልኩ የአሜሪካንን የጦር ጀቶችም ሆነ ሚሳይሎች መከላከል የሚያስችል ምንም አይነት መሳሪያ እንዳይኖር የመመድመድ አካል ነው። ከዚህ በፊት 2 ጊዜ ተደብድበዋል። ለሶስተኛ ጊዜ መደብደቡ ነው ማለት ነው። ፕሬዚደንቱ የኢራንን የኤሌክትሪክሲቲ የኢራንን ማንኛውንም ኤሌክትሪካዊ መዋቅር የኃይል መዋቅር በማጥፋት ወደ ጽልመት ውስጥ አስገባለሁ የሚለውን ዛቻቸውንም በትናንትናው ዕለት እያደሱ መምጣታቸው ነው እየተዘገበ ያለው። የነዳጅና የተፈጥሮ ጋዝ ክምችቶቿንም ኢላማ አደርጋለሁ የሚሉት ወይም ብዙ ጊዜ ሲኦል ይቀደዳል፣ ሰማይ ይቀደዳል የሚሉት ዛቻቸውን ወደ ማስፈጸሙ እየተቃረቡ እንደመጡ ነው የተናገሩት። አሁን በትናንት በድብደባ መሃልም እንዳሉት ነገም ደበደባቸዋለሁ ነው የሚሉት። በሌላ አነጋገር ዛሬ ሌሊትም ኢራኖች ላይ ተመሳሳይ ድብደባ እንደሚካሄድ ነው የገለጹት። ስለዚህ ነው
በዛሬው ሌሊት በርካታ የኢራን ባለሥልጣኖች በቀጥታ ወደ ዋይት ሃውስ በመደወል የተነጋገሩ መሆናቸውን የገለጹትና ለዚህም የሰጡት ምላሽ ውሉን ስጡኝ፣ ውሉን ፈርሙ፣ ብዙዎቹን ነጥቦች ተነጋግረን ጨርሰናል፣ የኒውክሌሩን ጉዳይ፣ የነዚህ የሚወገደው ክፉኛ የበለጸገ ዩራኒየም ጉዳይ ማሰሪያ ተበጅቶላቸው ውሉን መፈራረም አለብን፣ እሱን እስኪፈረም ድረስ ቅድም እንደሰማኸው እጄን ከቃታ አላነሳም የሚል አቋም ነው እያራመዱ ያሉት ፕሬዚደንቱ። እንግዲህ የእስላማዊ ዘቡ አዛዥ ደግሞ እንደነገሩን የሆርሙዝ ሰርጥ ዝግ ሆኗል። በነገራችን ላይ አስቸጋሪ ነው። አድማጮቻችን አንዳንድ ጥያቄ ቢያቀርቡ ይሄ የሆርሙዝ ሰርጥ ዝግ መሆኑን ነው ሁላችንም የምናውቀው ወይስ መርከቦች ይተላለፉ ነበር? ግራ የሚያጋባ ነው ሊሉ ይችላሉ። ኢራኖች አልፎ አልፎ በራሳቸው መንገድ ይህን ያህል መርከቦች አልፈዋል እያሉ መግለጫ ይሰጣሉ። ያው ሁሌን እንዲያልክ ልታቀርቧችልም አንዳንድ ጊዜ 20 መርከቦች አልፈዋል፣ እንደዚህ አይነት መርከቦች አልፈዋል ይላሉ። የኢራንን ሉዓላዊነት እውቅና በመስጠት የኢራንን ሕግና ደንብ በመከተል ምናልባትም ክፍያውን በመፈጸም ያለፉ መርከቦች እንዳሉ የሚናገሩበት ጊዜ አለ። አንዳንድ ያስቸግረናል፣ ይጋጭብናል። ምክንያቱም አሜሪካ ደግሞ የምትለው ሆርሙዝ ሰርጥን የኢራንን ወደቦች መክበብ ብቻ ሳይሆን መዝጋት ብቻ ሳይሆን የሆርሙዝ ሰርጥ መተላለፊያ መግቢያውና መውጫው ላይ በባህር ኃይሏ እንደተቆጣጠረ ነው የምትናገረው። ማንኛውም መርከብ ለኢራን ገንዘብ ከሰጠ አያልፍም። ስለዚህ እነዚህ ስለሚጋጩ ከሁለት ወገን መግለጫ በማታገኝበት ሁኔታ መግለጹ አስቸጋሪ ነው የሚሆነው። ነገር ግን ኢራን አልፎ አልፎ በሷ መንገድ የተወሰኑ መርከቦች እንዳለፉ ትናገራለች። ትናንትናም በትናንትናው ዜና አድማጮቻችን እንደሚያስታውሱት ዶናልድ ትራምፕ ከ100 ሚሊዮን በርሜል በላይ ነዳጅ ወይም ከ200 በላይ መርከቦች በሰርጡ እንዲተላለፉ አድርገናል በሚስጥር ማለታቸው እዚህ ላይ መዘንጋት የለበትም። ይህንንም ማድረግ የቻልነው የኢራንን አይን ስላጠፋን ነው የሚሉት። ኢራን በየጊዜው ራዳሮቿ ስለሚደበደቡ የቅኝት ራዳሮች አታይም ነው የሚሉት። ሁሉን ነገር በሰርጡ የሚደረገውን ሁሉን ነገር ለማየት የሚያስችላትን የራዳር አይን እያጠፋን ስለሆነ በዚህ አማካኝነት በሚስጥር ማስተላለፋችንን አሁንም እንቀጥላለን የሚሉት። እንግዲህ ትናንትም የተደረገው ድብደባ በዋነኛነት ኢራን የጠላትን የጦር አውሮፕላኖችና ሚሳይሎችን ልትቋቋም ወይም ልትከላከል የምትችልባቸውን የአየር መቃወሚያዎችና እንደዚሁም ደግሞ የራዳር ጣቢያዎችን ነው በዋነኛነት እያወደመ ያለው። ዓለም ኢራን አሜሪካ ያደረሰችባትን ጉዳት ለመመከት ወይም ካውንተር አታክ ለማድረግ የተኮሰችው ሚሳኤል ምን አይነት ጉዳት እንዳስከተለ ዝርዝር ሀሳብ ካለ እሱን ብታስረዳኝ። በሌላ መልኩ ደግሞ አሜሪካና እስራኤል እስካሁን በጋራና በጥምረት ነበር ውጊያ እያካሄዱ ያሉት። አሁን እስራኤልም ባለፈው ውጊያ ስታካሄድ ብቻዋን ነው፣ አሜሪካም ደግሞ ብቻዋን ነው እያደረገች ያለው። ይሄ ከምን ሁኔታ አንጻር ነው እንዲህ ሊሆን የቻለው? የመጀመሪያውን ጥያቄ ለመመለስ ኢራን መትቻለው አይደለም የምትለው፣ ሚሳይል ነው የምትተኩሰው። ሚሳይሎቹን ኢላማ ያደረገችበት ነው መጋጠው። ታርጌትድ የኩዌትን በኩዌት የሚገኙ የአሜሪካ ጦር ሰፈሮች ላይ፣ በባህሬን በኩዌት የሚገኙ የአሜሪካ ጦር ሰፈሮች ላይ፣ በባህሬን የሚገኝ የአሜሪካ ጦር ሰፈር ላይ በሚል ነው። እሱን ኢላማ አድርጌ ተኩሻለሁ ነው። አክቹዋሊ ሚሳይሎቹ ከተተኮሱ በኋላ የተጠቀሱትን ኢላማዎች መምታት ይቻሉ ወይም አይቻሉ
ከመግለጫ የምናገኘው ከኢላማው ከተነጣጠረበት ሀገር ነው። ስለዚህ አሁን ባለው መረጃ ኩዌትም ባህሬንም ሚሳኤሎቹም ሰው አልቦቹም እንዳልመቷቸው ወይም የታሰበው ኢላማ እንዳልመቱ እየገለጹ ነው። አስቸጋሪ የሚሆነው ለዚህ ነው። ለምሳሌ ባለፈውም ኢራን ላይ እስራኤል ላይ 30 ሚሳኤሎች ተኩሳለች ኢራን። እነዚህ 30 ሚሳኤሎች ውስጥ ሁለቱን ቫቲያም እና አንድ ከተማ ጠፋች። ሁለቱ ጋር ያለ የኢራን የእስራኤል የአየር ኃይል ጦር ሰፈር ላይ የተነጣጠሩ መሆናቸውን የገለጹት እና እስራኤል ግን ተመታብኝ ያለችው ጦር ሰፈር የለም። እንደዚሁም በሰሜን ሃይፋ ደግሞ የፔትሮኬሚካል ተቋም መትቻለው ብላለች ኢራን፣ ወይም እሱን ኢላማ አድርጌያለሁ። ነገር ግን እስራኤል ተመታብኝ አላለችም። ስለዚህ አስቸጋሪ ነው። በዚህ መካከል ነው አንዳንዴ ከአንዳንድ አድማጮቻችን ጋር የማንግባባው። የጦር ጀት በሚሆንበት ጊዜ ድብደባው ያው የሚታይ ነው። ድብደባው ያንን ቦታውን ሲመታው፣ ሲነድ፣ ሲጨስ መመልከት ብቻ ሳይሆን የኢራን ሚዲያዎችም የተመታውን የደረሰውን ጉዳት ይነግረዋል። ሌላ ቦታ መሄድ ሳያስፈልገ እንግዲህ በእስራኤል በኩል ኢራኖች የሚሉትን ካልወሰድን በኩዌት በኩል በባህሬን በኩል ይሄ ተመቶ እንደዚህ ወደመብን እንደዚህ ሆነብን የሚል መግለጫ እስካሁን እየወጣ አይደለም። ሲወጣ ይገለጻል። እንግዲህ ይሄ ነው ያለው። አሁን ለእኛ አስቸጋሪ የሆነው ነገር ይሄ ነው። ለምሳሌ ትናንትና ሌሊት ባህሬን ላይ የአሜሪካ አምስተኛው ባህር ኃይል ጽሕፈት ቤት የሚገኙበት እዛ ነው። ማናማ ይባላል የባህሬን ዋና ከተማ። ስለዚህ እዛ ያለው ጦር ሰፈር ላይ ኢራን ተኩሳለች እና ሲኤንኤንም ከጦር ሰፈሩ አጠገብ ብልጭታ መታየቱን አረጋግጫለሁ ብለዋል። ከጦር ሰፈሩ አጠገብ ነገር ግን ያንን ብልጭታ ተከትሎ ይሄ ወድሟል የሚል መግለጫ ከየትኛውም ሳይድ የለም። ስለዚህ አሁን ኢራን የምትተኩሰውን ኢራን እነዚህ ኢላማዎች ላይ አነጣጥራ ተኮሰች እንጂ ያንን አነጣጥራ የተኮሰችውን ቦታ አወደመች ለማለት የጥቃቱ የተነጣጠረበት ሀገር መግለጫ አስፈላጊ ነው። ኢንተርሰፕትድ ይላሉ፣ ሾት ዳውን ይላሉ። የሚሳይሎቹን ወይም ሰው አልቦችን መተንጣልን ይላሉ፣ ወይም ደግሞ ወደ የተነጣጠሩበትን ኢላማ እንዳይመቱ ጨነገፍናቸው ይላሉ። ጨነገፍናቸው ለአየር ልትመታቸው ትችላለህ፣ ወይም ኢላማቸውን ወደ ኢላማቸው እንዳይደርሱ መጨንገፍ። አንዳንድ ጊዜ አውላላ ሜዳ ላይ ሊወድቅ ይችላል። እንደዚህ አይነት ነገሮች አሉ። ስለዚህ የመጀመሪያውን ጥያቄ ለመመለስ አስቸጋሪ ነው። ማለት የሚቻለው ኢራን በኩዌት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ አድርጋ ተኩሳለች። ባህሬን ውስጥ የሚገኙ የአሜሪካ ጦር ሰፈር ላይ ኢላማ አድርጋ ተኩሳለች ማለት ነው የምንችለው። ሁለተኛ ጥያቄ፣ በዚህ በኩል አሜሪካ ብቻዋን ነው እየደበደበች ያለችው። ባለፈው ጊዜም እስራኤል ብቻዋን ነው ተዋግታ የነበረው ከኢራን ጋር የሚል ነው። ይሄ አያስገርምም። ምክንያቱም ባለፈው እስራኤል ከኢራን ጋር ልትዋጋ የቻለችው ኢራን አዲስ ኢኩዌዥን ወይም ደግሞ አዲስ ወታደራዊ ዶክትሪን ለማስተዋወቅ ማለትም ከአሜሪካ በክልሉ ያላት ተደማጭነት ማነስ፣ ከአሜሪካ የክልሉ ሀያልነት ሚና መቀነስ እና በእሱ አንጻር ደግሞ የኢራን መጎበር፣ የኢራን መነሳት
እውነታ ተፈጥሯል በሚል ኢራን ከዚህ በኋላ የተጋትሮ ተራዳውንም የምትጠብቅ ኃይል ሆና ራሷን ለመከሰት ያደረገችው ሙከራ ነው ማለት ነው የሚቻለው። ምክንያቱም እስራኤል ከዚህ በኋላ ቤሩትን ለምን መታች፣ ቤሩትን ለምን አጠቃች በሚል ነው ያንን ሚሳኤል መቅጫ ልክ ማሳያ በማለት የተኮሰችው ማለት ነው። ስለዚህ ከቤሩት ጋር ከሊባኖስ ጋር በተያያዘ የኢራንና የእስራኤል ግጭት ስለሆነ ነው አሜሪካ በዛ ጉዳይ ውስጥ ያልገባቸው። ስለዚህ ያንን ድብደባም ተከትሎ እንደምታስታውሰው ለሳምንት ደበድባለሁ ብላ ኢራን 24 ሰዓት ባልሞላ ጊዜ ነው ያቋረጠችው። ነገር ግን ስታቋረጥ ከዚህ በኋላ ደቡብ ሊባኖስ ውስጥ የሄዝቦላ ላይ የተነጣጠረ ጥቃት ደቡብ ሊባኖስ ውስጥ ቢካሄድ ወደ ተኩሳችን እንመለሳለን ብላ ነበረ። ባለፉት 2 ቀናት ባላቋረጠ ሁኔታ ደግሞ እስራኤል ደቡብ ሊባኖስ ጣያራ አካባቢ ከፍተኛ ጥቃት ነው በማካሄድ ላይ ያለችው። ከኢራን በኩል የተተኮሰ ሚሳኤል የለም። በነገራችን ላይ ሊባኖስ ውስጥ እስራኤልም እንደምትለው አብዛኛዎቹ ሄዝቦላውያን የሆኑ የሄዝቦላ ተዋጊዎች እንደዚህ የመሳሰሉ ዞሮ ዞሮ ሊባኖሳውያን ፍጅት ከ3600 በላይ ሆነዋል የሞቱ ሰዎች ቁጥር እና አሁንም የእስራኤል ሊባኖስ ላይ የምታካሄደው ጥቃት አልቆመም። ስለዚህ በዚህ በኩል ደግሞ ዶናልድ ትራምፕ ከኢራን ጋር አሁን እየተዋጉ ያሉት አሁን በግልጽ እንደምታየው የሄሊኮፕተሩን መመታት ተከትሎ የተጀመረ ጥቃት ነው፣ 2 ቀን በተከታታይ። ከዛ በፊትም የሚቆራቆሱት መርከቦች አሁን ዶናልድ ትራምፕ በይፋ እንደነገሩን ሁሌ በሚስጥርም በለው በጉልበትም በለው አሜሪካ ታሳልፋለች የጦር መርከቦቿን በመጠቀም። ይሄንን በሚደርሱበት ጊዜ ኢራኖች ወይ የሚያልፈው መርከብ ላይ ጥቃት ይሰነዝራሉ። ያንን ጥቃት በዛ ጥቃት ምክንያት አሜሪካ የበቀል እርምጃ በራዳር ጣቢያዎቿ ላይ ብዙ ጊዜ ትወስዳለች። ኢራን ደግሞ የኩዌትና ባህሬን ላይ የበቀል እርምጃ ትወስዳለች። እንዲህ አይነት መቆራቆስ በእነዚህ በተወሰኑ ምክንያቶች ነው ሲካሄድ የቆየው። ስለዚህ የአሜሪካና የእስራኤል ተነጣጥሎ ከኢራን ጋር የመቆራቆስ ሁኔታ በእነዚህ ባህሪያት የተፈጠረ እንጂ በሁለቱ ሀገሮች ጦርነቱ ላይ ባላቸው የጋራ ዓላማ መለያየት አይደለም እና በአጠቃላይ ቤዚካሊ ይህ ጦርነት ቆሟል ብለው ነው ማሰብ የሚፈልጉት ዶናልድ ትራምፕ። ይህን ጦርነት ቆሞ የውል ለመፈራረም ነው እስካሁን ድረስ ከ38 ጊዜ ባላነሰ ልፈርም ነው ነገ ዛሬ ከነገ ወዲያ እያሉ መጨረሻ ላይም እንደሰማ ነው አንዳንዶች ሰውየው ከተጨባጭ ነገር ተነስተው ሳይሆን የድርድር ታክቲካቸው ነው በጎን ማውራታቸው ሁሉም ነገር በጎ ይሆናል በሚል ስሜትም ነው የሚሉ ብዙ አይነት ትንተና ነው የሚሰጥበት። ለማንኛውም እስካሁን ድረስ ዶናልድ ትራምፕ ሁለቱ ወገኖች ወደ ጦርነት እንዳይመለሱ እውነቱን ለመናገር ብዙ ጠብቀዋል ማለት ይቻላል። አሁን ግን ወደ ቁርቋሰው ወደ ከፋው ጦርነት ለመመለስ አማራጭ እንደሌላቸው እያሳዩ ይመስላል። ለዚህ ነው ይህ ልዩነት ሊፈጠር የቻለው። ኢሳያስ አለም፣ የድርድር ሂደቱ አሁን በምን ሁኔታ ላይ ነው ያለው? አሁን ዶናልድ ትራምፕ እንግዲህ ትናንትና በተናገሩት መሰረት ዛሬ ሌሊቱን ኢራን ላይ ጥቃት እንደሚፈጽሙ ተናግረዋል፣ ቃላቸውን አክብረዋል። አሁን ይሄ ጦርነት ከቀጠለ የድርድር ሁኔታው አበቃለት፣ ወደ ጦርነት ገቡ ማለት የሚቻልባቸው ሁኔታዎች ናቸው ያሉ። አሁን ድርድሩ አብዛኛውን ጉዳይ ተደራድረን ጨርሰናል። የሚቀሩ ነጥቦችን ያው ዶናልድ ትራምፕ የኒውክሌር ስምምነቱን ስጡኝ፣ ቢያንስ 20 ዓመት ድረስ ፈቅድላቸዋለሁ ማለት እስከ 20 ዓመት ድረስ በገደም ማለት ነው፣ ምንም አይነት ዩራኒየም አናበለጽግም የሚልና ይሄ ማለት የኒውክሌር መሳሪያ የመስራት እድላቸውን ዜሮ የሚያደርግ ነው ማለት ነው። ይህን ከተቀበሉ ምንም ካላበለጸጉ፣ እንደዚሁም ደግሞ ኦልሬዲ 60 በመቶ ያበለጸጉትንና ባላቸው አንድ ማበልጸጊያ ተቋም
ካላቸው በሱ ብቻ በቀናት ወይም በሳምንታት ጊዜ ውስጥ ወደ 90 በመቶ ማመልጸግ ወደ ኒውክሊየር አረርነት ወደ አቶሚክ ቦምብ አረርነት መቀየር የሚችሏቸውን 440 ኪሎ ግራም የበለጸገ ዩራኒየም አስረክቡኝ ነው። መቼ እንደምታስረክቡኝ፣ እንዴት እንደምታስረክቡኝ በግልጽ ተካቶ የመግባቢያ ሰነዱ ላይ ይቀመጥልኝ እና ወዲያውኑ እንፈራረም ነው እሱን የሚሉት። ከዛ በኋላ እንዲሁም የሆርሙዝ ሰርጥ እንደገና መከፈት የሚለው ያው ደጋግመን ተናግረነዋል። እንደገና መከፈቱ ሳይሆን ቁም ነገሩ የሚከፈተው ከጦርነቱ በፊት ወደ ነበረበት ዓለም አቀፍ መተላለፊያነት ይመልሳል የሚል ነገር ነው ዶናልድ ትራምፕ የሚፈልጉት። ኢራኖች እንደገና ይከፈታል ነው የሚሉት። ቦምቡን ጠርገን እንደዚህ አድርገን በ30 ቀናት ውስጥ ሙሉ በሙሉ ማለት በየጊዜው እንቅስቃሴዎች እየቀጠሉ እየጨመረ በ30 ቀን ጊዜ ውስጥ ድሮ ወደ ነበረበት ብዛት ቢያንስ በቀን ከ100 እስከ 120 መርከቦች የሚተላለፉበት እናደርገዋለን የሚሉት። ልዩነቱ አሁን ያለው በኢራን ሉዓላዊነት ስር ሳይሆን ወደ ነበረበት ከጦርነቱ በፊት ወደ ነበረበት ነው በአሜሪካ በኩል የሚፈልገው። ኢራኖች ደግሞ ይከፈታል፣ የአገልግሎቱ ግን በኢራን ጥላ ስር ነው የሚሰጠው የሚለውን ጉዳይ ነው መፍታት ያለና ስለዚህ እነዚህ ነገሮች ግልጽ ሆነው እንዲቀመጡና እንዲፈረምበት በዚህም በጉዳዩን እየፈቱ ለመሄድና ጦርነቱን በዘላቂነት ለማቆም ነው ዶናልድ ትራምፕ የሚፈልጉት። እነዚህ ሁለት አንገብጋቢ ነጥቦች ላይ የጣለለ ነገር መድረስ ባለመቻላቸው ነው ፊርማ ሊኖር ያልቻለው። እንግዲህ ትናንትና የኳታር አደራዳሪዎች በረው ገብተዋል ኢራን ውስጥ የመጨረሻውን ነጥብ በማስተካከል ለፊርማ እንዲደርስ ለማድረግ እና ይሄንን ነገር ወደ ጦርነቷን የመመለስ እድሉ በጣም ከፍተኛ ነው። ምናልባትም ከተመለሰ ወደ ጦርነቱ ትንሽ ይከፋል። ስለዚህ ለማስቀረት ጥረት እያደረጉ ነው። እንደሰማው ትናንትም ለዚህ ስምምነት ጦርነቱን አቁምልን በማለት የኢራን ባለስልጣኖች በቀጥታ እንደጠይቋቸው ነው የሚገልጹት። እሳቸው ደግሞ አሁን እያሉ ያሉት ይሁንና እስክፈርም ድረስ ድብደባውን አሁን አላቆምም የሚል አይነት ነው። እንግዲህ በየቀኑ ከሚሆነው እውነታ እየተነሳን የምንቀጥለው ይሆናል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።